እኔ ይሄ ድራማ ከጀመረ ጀምሮ እከታተለዋለሁ። የሃና ጸባይ ግን ምንም ሊገባኝ አልቻለም። በዛሬው ፓርት ደግሞ ኤልያስን ሄዳ ካንተ ውጭ የሚሰማኝ የለም፣ ካንተ ውጭ የሚረዳኝ የለም፣ ከፍቶኛል፣ ላዋራህ ፈልጋለሁ፣ ችግሬን ልተነፍስ አንተ ላይ ፈልጋለሁ ብላለች። እስከዛሬ ድረስ አሴርን ካንተ ውጭ ማንም ሊሰማኝ የሚችል የለም፣ አንተ ውስጤን ታውቃለህ፣ አንተ ትረዳኛለህ፣ ያለ አንተ ማንም የለኝም፣ እባክህን አትራቀኝ ስትል የቆየችው ሃና ዛሬ ደግሞ አሴርን ስታጣ ወደ ኤልያስ ተገልብጣ ካንተ ውጭ የሚረዳኝ የለም፣ አንተ ነህ የምትረዳኝ፣ አንተ ውስጤን ታውቃለህ፣ አንተ ትሰማኛለህ እና ችግሬን አንተ ላይ ልተንፍስ ማለቷን እንደታያችሁት። የች ልጅ ግን አላስጠላችም? አላበዛችሁም? ማለቴ የሆነ የሚሰጣት ካራክተር በጣም የሚደብር በጣም የሚያስጠላ ሆኗል። አሁን በቃ እኔ ታውቃላችሁ ባላያት ራሱ እሷ ባትመጣ ደስ ይለኛል። እንደው ከሷ ይልቅ ሰላም ብዙ ጊዜ ብትመጣ ደስ ይለኛልና እንዴት እያያችኋት ነው እናንተ? እስኪ ሀሳባችሁን አካፍሉኝ። ሰላም የኔ ምርጦች እንዴት ናችሁልኝ? ሰላም ናችሁ ወይ? በያላችሁበት ሰላማችሁ በዘዘት ትርፍርፍ ይበልልኝ። ለዚህ ቻናል አዲስ ከሆናችሁ ውዶችዬ ሰብስክራይብ አድርጋችሁ ደወል ምልክቷን በመጫን ቤተሰብ ሁኑ። ነባር ቤተሰቦች ደግሞ እየጠበቅኳችሁ ነው። እስኪ የላይክ ምልክቷን ጫን በሏትና አጥቆሩት ማሮችዬ፣ እየጠበቅኳችሁ ነው። 1 2 ለማንኛውም ከተመቻችሁ ላይክ አድርጉልኝ። እንግዲህ እንደነገርኳችሁ አዲስ ከሆናችሁም ሰብስክራይብ አድርጋችሁ የደወል ምልክቷን በመጫን አበረታቱኝ። እስከ ቪዲዮ ፍጻሜ ድረስ አብራችሁኝ ቆዩ። ስለ ድራማው ሀሳብ አስተያየት ካላችሁም እስኪ ኮመንት ሴክሽን ላይ አካፍሉኝ። ስለ ሃና ኤልያስ አሁን ያለበት ሁኔታ ሃናን እኔ በጭራሽ ያንቺን ችግር መስማት አልፈልግም፣ ምክንያቱም ያንቺን ችግር ሰምቼ መፍታት ስለማልችል፣ ስለዚህ ያንቺን ችግር መስማት አልፈልግም ብሎ ትቷት ሄዷል። ሃና ችግሬን ፍታልኝ አላለችውም በእርግጥ ነገር ግን እሱ ደግሞ የሃናን ችግር ሰምቶ መፍታት ስለማይችል መስማት አይፈልግም። ታውቃላችሁ ከዚህ በፊት አቶ ኖላዊ እየታመመ ጊዜ ከአጠገቧ ሆኖ ምንም አይነት ነገር ማድረግ ስላልቻለ ነው ወደ ደሴ ሄዶ ጥፍት ብሎ የቀረው። አሁንም አጠገቡ ሄዳ ከፍቶኛል፣ ከአንተ ጋር ማውራት እፈልጋለሁ፣ ችግሬን እንድትረዳኝ እፈልጋለሁ ብለዋለች። እሱ ግን መስማት አልፈልግም፣ አንቺን ጠለችሽ ሳይሆን ነገሮችሽን ያንቺን ችግሮች ሰምቼ እንዴት ልፍታው ብዬ ከምጨነቅ ወይም ደግሞ የማንኛውንም ሰው እስከዛ ድረስ እያስቀደምኩ ነው እኔ ወደ ኋላ የቀረሁት። ስለዚህ እኔ ጋር አሁን ባላ ራሴን ነው ማስቀደም ያለብኝ ብሎ ነው ትቷት የተነሳው። እሷም ኤልያስ ይህንን ነገር ያደርጋል ብላ ያላሰበችው ነበር። ያም ሆነ ተከስቷል። ነገር ግን ኤልያስ ደግሞ ለብቻው ቁጭ ብሎ እየተጸጸተ ነበር። ለምን አልሰማዋትም? ለምን ይሻላልኳትም? ችግሬን ፍታልኝ አላለችኝም። ነገር ግን እኔ አላዳመጥኳትም፣ ተሳስቻለሁ፣ ጨካኙኛለሁ እያለ ራሱን እየወቀሰ ነበር። ያም ሆነ ምንም ሊያደርግ አልቻለም። ሌላው እዝራ ጠርጥሯል። አሁን እዝራ እንግዲህ ጽዮን የሆነ ነገር እንዳደረገችው በደንብ አድርጎ ጠርጥሯል ማለት ነው። ሲቀጥል ጽዮንም ብትሆን ለቅዱስ ነግረዋለች። እኔ ነኝ ያደረኩት፣ አብሬው ለማደር ፈልጌ ነው፣ አብሬው አድሬ ለማልገዝ ፈልጌ ነው ይሄንን ነገር ያደረኩት ብላ እውነታውን ነግረዋለች። ቅዱስ አሁን ከመሃል ሆኖ ግራ ተጋብቷል። በነገራችን ላይ አቶ በቃሉ ቅዱስንም እየተከታተለው ነው። ልጄን እንደዚህ ሆኖ ይዞት የመጣው እሱ ነው። ስለዚህ ከዋጋ ነበር፣ ምን እያደረገ ነበር፣ ማን ነው፣ ምንድን ነው የሚለውን ያው አንተነህን እንድትከታተልለት ጠይቆታል። አንተነህም ተከታትሎ ከደረሰበት ዋናዋ ጽዮን እንደሆነች ይደረስበታል። እንግዲህ ቤቴና ጽዮን ፈጣሪ ሆናቸው። አቶ በቃሉ እንደሆነ ሰው ለመግደል ወደ ኋላ የሚል ሰው አይደለም። ከቤቴ ወይም ከጽዮን አንደኛቸውን እንዳያስወግዳቸው ፈራላቸዋለሁ እንደምንም ብለው ወይም ካላመለጡ። ግን ከሱ የሚያመልጥ ሰው ያለ ብዬ አላስብም። በዛ ላይ እናንተ እግዚአብሔርን ግን ወንድ ልጅ እንደዚህ በዚህ ደረጃ ሀሜተኛ ሲሆን ወይኔ በስማም አንተነህን አላያችሁትም ቤተሰቦቼ? ሲያጋግል ለመቡጭቅ እንዴት ነው የሚያጋግለው ቤተሰብ እንዴ! አቶ በቃሉ አንድ ነገር ሲያወራ እኮ እሱ አይደለ ለምን እንደዚህ አትሆንም፣ ለምን እንደዚህ አናደርጋትም? ለምንድን ነው ግን ሰው በሰው ላይ የሚከፋው? እናንተ ቤቲ ማለት አሁን እዚህ ካለበት ቦታ እንድደርስ ያደረገችው ናትኝ። ምንም ቢሆን ከጎዳና አንስታ አሁን ካለበት ቦታ እንደሆነ ያደረገችው እሷ ናት። ግን እንደምንም ብሎ ቤቲን ማስወጣት ስለሚፈልግ ከዛ ስራ በቃ ስለሷ ክፋት ስለሷ መጥፎነት እያጋጋለ ነው የሚናገረውና ወንድ ልጅ ግን በዚህ ልክ ደግሞ እንደዚህ ሲሆን በጣም ነው የሚደብረው፣ በጣም ነው የሚያስጠላው። ከሴት በላይ ነው ሲወጭቅ እና በጣም ነው የሚያስጠላው።
ሲቀጥል ውድ ቤተሰቦች እንግዲህ ያው እንደነገርኳችሁ እዝራ በጣም ጠርጥሯል። ሰው ቅዱስንም ጠይቆታል። ቅዱስን ቢጠይቀውም አልመለሰለትም። ራሷ ጽዮንንም ጠይቋታል። ግን እሷ ምንም ያደረኩን ነገር የለም ነው ያለችው። እሱ ግን እንደምንም ብዬ ደርስበታለሁ ብሏል። ሲቀጥል ስለ ድርጅቱ መረጃ እየወጣ ነው። አቶ በቃሉ ሲጀምር ውሸታም ነው እንጂ ምንም ስለ ድርጅቱ የወጣ መረጃ የሚባል ነገር የለም። ምንም አይነት መረጃ የወጣ መረጃ የለም። እሱ ግን ውሸቱን መረጃ ወጥቶ እንደዚህ ሆኖ እያለ ይቦተረፋል እንጂ ውሸቱን ነው። እዝራ ደግሞ ይህንን ነገር አምኖበታል። እንደውም ቅዱስን አባቴ ቤቴን እገለታለሁ እያለ ነው ምናምን ብሎ ነግሮታል። እና ያው አባቶ ለምንም አይነት ርህራሄ እንደሌለው ከእዝራ ራሱ መረዳት ይቻላል ማለት ነው። ሌላ ውድ ቤተሰቦች እንግዲህ አንተነህ ነው። አንተነህ ሀናን እያስጨነቃት ነው። ሀና ደግሞ የገባችበት ነገር ሁሉ ጥምምም ያለበት ጥምምም የሚለውና ያው በጣም የሚያሳዝነው ነገር ግን አብረሽ ልደር አላለም። ድፍረቱ በዚህ ልክ ሴትን ልጅ ማርከስ። እኔ አንዳንድ ጊዜ ድራማ እንስራ እያሉ የሚሰሩት በዚህ ልክ የሴትን ልጅ ክብር የሚነካ ነገር የሚያደርጉት በጣም የሚያስጠላው። የህፃናትን ክብር የሚነካ ህፃናትን የሚመርዝ ነገር የሚሰሩት ነገር እኔ በጣም ነው የሚያስጠላኝ። እኔ ጠይቄ እምቢ ያልኳት ሴት የለችም እና አንቺ እምቢ ስላልሽኝ እኔ አሁን አንተነህ ሀና እየጠፋችሁ ታውቃላችሁ አይደለ? ሀና የጠፋችሁ በህፃንነቷ ነው። ሀና በህፃንነቷ ከጠፋች አንተነህ ሀናን የት አግኝቷት ነው ጠይቆ እምቢ ያለችው? እዚህ ላይ ደራሲው የተሳሳተ ይመስለኛል። ውድ ቤተሰቦች አንተነህ እያለ ያለው አሁን ከዚህ በፊት ጠይቄሽ እምቢ ብለሽኛል፣ ከአንቺ ውጭ ደግሞ ጠይቄው እምቢ ያለኝ ሴት የለም፣ ስለዚህ እኔ ከአንቺ ጋር ማደር አለብኝ እያለ ነው። ሀና ከመጣች ጀምሮ ማለቴ አባቷን ይዛ ከደሴ ወደ አዲስ አበባ ከመጣች ጀምሮ አንተነህን አይተነው አናቅም አይደል ቤተሰብ? ስለዚህ አንተነህ ሀናን የት አግኝቶ ጠይቋት ነው እምቢ ያለችው? እኔ ለዚህ መልስ እፈልጋለሁ። ጌታን የት አግኝቷት? የሚያውቃት በህፃንነቷ አይደለ? ሀና የጠፋችው በህፃንነቷ አይደለ? ስለዚህ ሀና ደግሞ ከደሴ ወደ አዲስ አበባ ከመጣች አንተነህ መጥቶ አያውቅም። ስለዚህ የት አባቱ አግኝቷት ነው ጠይቆ እምቢ ያለችው ነው። እና ደግሞ ሌላው የሴት ልጅ ክብር የሚባል ነገር የለውም። በጣም የሚያሳዝነው ነገር ማለት ነው። እኔ ጋር ካላደርሽ ቤተሰቡን ሁሉ በጠብጠዋለሁ፣ የሰላም ሚስጥር አወጣዋለሁ እያለ ነው ያለው። እውነት እንደው ሀና አብራው የምታድር ይመስለዋል? ሲፈልግ ሚስጥሩን ዝርግፍ አድርጎ ያውጣው እንጂ ነገሩ እኮ እንደይም ሆኗል። መውጣቱ አይቀርም፣ መሰማቱ አይቀርም። መቼም ሁለተኛ ከሱ ጋር ስሟን አታበላሽም፣ ህይወቷን አታበላሽም አይደል? ስለዚህ አንተነህ ምን ያክል ጅልና ሞኝ እንደሆነ ወይም ደግሞ ምን ያክል አስተሳሰቡ የዘቀጠ እንደሆነ ነው የሚያሳየው። አንደኛ ደረጃ ስለ ቤት የሚያደርገው ነገር በጣም የሚዘገን ነው። ከሴት ልጅ በላይ ነው እየቦጨቃት ያለው። ህይወቷን እንድበላሽ ወይም ደግሞ አቶ በቃሉ የሆነ ነገር እንዳደርጋት እያደረገ ያለው ከምንም በላይ ነው። እንደውም አቶ በቃሉ ይሻላል አያጋንንም ሲያወራ እና በጣም ነው የገረመኝ ማለት ነው የአንተነህ ጉዳይ። አሁን ሀና ተጨንቃለች፣ በጣም ግራ ተጋብታለች። በጣም የሚያሳዝነው ነገር ግን ግራ ተጋባችም አልተጋባችም ከዚህ ጉድ የምታመልጥ አይመስለኝም። ምናልባት እዝራ አውቆ እዝራ የሚገላግላት ከሆነ አላቅም። እዝራ ካወቀ ደግሞ የሚፈጠረው ነገር ምንድነው ካላችሁኝ አንተነህና እዝራ ወይም በቃሉ የወይዘሮ ዝናሽ ልጅ እንደሆነች ማለት የወይዘሮ ሜላት ልጅ እንደሆነች ያውቃሉ። ከዛ በኋላ ጨዋታው በትንትን ይወጣል ማለት ነው። ነገር ግን መጨረሻ ላይ የታየው ወይም አቶ በቃሉ ጽዮን ቁጭ ካለችበት ቦታ ሄዶ በሽጉጥ እገልሻለሁ ብሎ ማስፈራራቱ እኔ አሁንም ቢሆን ተገቢ ነው ብዬ አልልም። ምንም ያደረገችው ነገር የለም። አዎ አቶ በቃሉ እህቷን ከስራ ላይ ያስወጣት ነው። እዝራ ደግሞ ጥሩ መስሏት ወይም እዝራ ያው ውሸት አይወድም፣ ትክክለኛውን ነገር ነው ይዞ የሚጓዘው ብላ ስላመነች ነበር የነገረችው። ነገር ግን ቤቲ ያለችው ነው። እዝራ ማለት የአባቱ ልጅ ነው። የአባቱ ደም ነው በውስጡ እየዞረ እየተሽከረከረ ያለው። ስለዚህ ከአባቱ ውጪ ወይም ከአባቱ የተለየ ነገር ያደርጋል ማለት አይቻልም። የአባቱን ፈለግ ነው የተከተለው። ወደውኑ ሄዶ ነው ቤቲን ሲያስጨንቃት የነበረው።
አሳይሻለሁ፣ የድርጅቱ አንዳንድ ሚስጥሮች የሚወጡት ባንቺ ምክንያት ከሆነ እደርስበታለሁ፣ አሳይሻለሁ እያላት ነበር። አሁንም ቢሆን እንደዛ ነው እያለ ያለው እና ብቻ አንዳንድ ጊዜ ታውቃላችሁ መናገር ያለብን ምን መናገር እንዳለብን ለማን ምን መናገር እንዳለብን ካላወቅንበት በራሳችን ጊዜ ችግር ውስጥ እንገባለን ማለት ነው። እና አሁንም ቢሆን ቤቲ ሁሉንም ነገር ለጽዮን መናገር አልነበረባትም። ግን ታሳዝነኛለች ቤቲም ብትሆን ማለቴ ያው ብር አገኛለሁ ብላ ስንት ዋጋ ከፍላለች፣ ስንት መስዋዕትነት ከፍላለች፣ ወጣትነቷን ጨርሳለች። እህቷንና እሷን ጥሩ ቦታ ለማድረስ እንደገና ደግሞ ጽዮንንና ዝራን አጋብታ አንድ ላይ አድርጋ ያን ድርጅት ለመውሰድ ነበር። ያው ግን የሰው ስንመኝ ራሳችንን የምናጣለን አይደል የሚባለው። እንኳን አይደለም ያንን ድርጅት ልታገኝና እንኳን አይደለም ሆቴል ሊከፈትላት እና አሁን የራሷ ህይወት ራሷ አስጊ ነው። ምክንያቱም የአቶ በቃሉ ሚስጥር በጣም ብዙ ስለምታውቅ በጣም ከባድ ነው። እናም እላችኋለሁ ውድ ቤተሰቦቼ ለማንኛውም የዛሬው ይህንን ይመስላል። ሀሳብ አስተያየት ካላችሁ እንድታካፍሉኝ እፈልጋለሁ። ላይክ ማድረጋችሁን ደግሞ እንዳትረሱ። እወዳችኋለሁ።